ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልሁኝ እነሆ ፀሐይ ብርሃን አራት የትምህርት አማራጮችን ይዞላችሁ ቀርቧል። የመጀመሪያ አማርኛ ቋንቋ፣ ሁለተኛ እንግሊዝኛ ቋንቋ፣ ሶስተኛ ኦሮሞኛ ቋንቋ እና አራተኛ የሂሳብ ትምህርት ሲሆኑ የምናስተምርባቸው የማስተማሪያ አማራጮች አንደኛ በዋትሳፕ፣ ሁለተኛ በኢሞ እና ሶስተኛ በቴሌግራም ሲሆኑ ከታች ባስቀመጥነው ስልክ ቢደውሉ ያገኙናል። ከጀማሪ እስከ አዋቂዎች ድረስ እኒህም ቋንቋዎች በአጭር ሰዓት መማር ይችላሉ። እነሆ ዛሬ ደግሞ ትናንት ካየናቸው ከስምንቱ ፊደላት በመቀጠል ስምንቱን የአማርኛ ፊደላት እስከ ቤተሰባቸው ይዤላችሁ መጥቻለሁ ማለት ነው። መጀመሪያ ግን ለዚህ ቻናል አዲስ የሆናችሁ ዩቲዩብ ላይ ያላችሁ ሳብስክራይብ በማድረግ ቲክቶክ ላይ ያላችሁ ደግሞ ፎሎ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቀጥታ ወደ ትምህርት ወስዳችኋለሁ ማለት ነው። እሺ፣ በትናንትናው ቪዲዮአችን የመጀመሪያ ፊደላት አ የሚባል ድምፅ ያወጣሉ። ሁለተኛው ደግሞ ኦ የሚል ድምፅ ያወጣሉ። ሶስተኛ ኢ የሚል ድምፅ ያወጣሉ። አራተኛ አ የሚል ድምፅ፣ አምስተኛ ኤ፣ ስድስተኛ እ፣ ሰባት ኦ የሚል ድምፅ ያወጣሉ ስላችሁ እኛ በምንጠራበት ሰዓት ከአንደበታችን ይወጣል። አሁን የጠራቸውን ፊደላት ማለት ነው ከአንደበታችን ይወጣል ማለት ነው። በዚህ መሰረት አንደኛና አራተኛ፣ ሶስተኛና ስድስተኛ ፊደላትን ድምፅ መለየት እንችላለን ማለት ነው። አብዛኛው የሚያስቸግሩ የመጀመሪያ ድምፅና አራተኛ፣ ሶስተኛ እና ስድስተኛ ስለሆኑ ማለት ነው። ስለዚህ በዚያ መሰረት ዛሬም ከግራ ወደ ቀኝ እንዲሁም ከቀኝ ወደ ግራ እና ከላይ ወደ ታች እያነበብን እንለማመዳለን ማለት ነው። እናንተ ደግሞ የሚጠበቅባችሁ ምንድነው? ደብተርና እስክሪብቶ ይዛችሁ እየጻፋችሁ እየጠራችሁ ፊደላትን ማለት ነው ቪዲዮውን እያቆማችሁ መከታተል አለባችሁ ማለት ነው። ስለዚህ እኔ ቀጥታ ወደ ትምህርቱ ነው የምወስዳችሁ። እስኪ የመጀመሪያ ፊደል አ የሚል ድምፅ ያወጣሉ ነው ያልኳችሁ። ስለዚህ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ፣ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ። ልብ በሉ አሁን እነዚህን አሁን ሁለቱም ፊደላት ስጠራ የቀና የበን ቤተሰብ ማለት ነው። ከግራ ወደ ቀኝ የሄዱበትና ከግራ ወደ ቀኝ የሄዱበትና ከቀኝ ወደ ግራ የተመለሱበት ድምፅ ተመሳሳይ ነው። ምክንያቱም መጀመሪያ ያልኋችሁን ሰባቱን ድምፅ እነዚያን ከያዝናቸው በጣም ቀላል ስለሚሆን ማለት ነው ተመሳሳይ ድምፅ ነው የሚሆነው። ወደዚህ ስንመጣ ከቀኝ ወደ ግራ ስንመጣ የተለያየ አድርገን የምንጠራቸው ከሆነ ከመጀመሪያው ላይ የምንጠራው ከሆነ አልያዝነውም ማለት ነው። ስለዚህ የሚያገለግል ምንድነው? መጀመሪያ እዚህ ጋር አ የሚባል ድምፅ እንዳለው እዚህ ኡ፣ ከዚህኛው ደግሞ ኢ፣ ከዚህ ጋር አ የሚባል ድምፅ እያልን እስከ ሰባተኛው ድረስ በነገሯችሁ እነዚህን ድምፅ መያዝ አለብን ማለት ነው። ስለዚህ አሁን እዚህ ጋር ሶስተኛው ላይ ስሄድ በደንብ አዳምጡኝ እስኪ ተ፣
ቲ ታ ቴ ት ቶ ት ቴ ታ ቲ ቱ ተ። በጣም አሪፍ። አሁን የተሻለ ይመስለኛል። በደንብ ካዳመጣችሁኝ ተመሳሳይ አድርጌ ነው የጠራሁላችሁ ማለት ነው። አራተኛ ደግሞ ቸ ቹ ቺ ቻ ቼ ች ቾ ች ቼ ቻ ቺ ቹ ቸ። እሺ ትናንትና እንደነገርኳችሁ ይችኛዋ ብዙሃን ውሃ የምትባለው ይሄ ማለት ነው። ብዙሃን ውሃ የምትባለዎች ይችኛዋ ብዙሃን ውሃ የምትባለዋ የሀ ዝርያ ነች ማለት ነው። እና ብዙሃን ውሃ የምትገዛው በአራተኛው ነው። ሀ በሚለው ድምፅ፣ ያ ማለት አ በሚለው ድምፅ ነው የምትገዛ ማለት ነው። ሀሌታዋና አመርኋ ትናንትና በአራተኛው ድምፅ ይገዛሉ ብያቸው ነበረ። ስለዚህ አራተኛው ድምፅ ደግሞ ስማን ነው አ የሚለው ድምፅ ነው። ስለዚህ ይችኛዋና ይችኛዋ ተመሳሳይ ድምፅ ነው የሚኖራቸው ማለት ነው። አ የሚል ድምፅ አላቸው። ስለዚህ ይችኛዋን ስጠራላችሁ ሀ ሁ ሂ ሃ ሄ ህ ሆ ህ ሄ ሃ ሂ ሁ ሃ ነ ኑ ኒ ና ኔ ን ኖ ን ኔ ና ኒ ኑ ነ ኘ ኙ ኚ ኛ ኜ ኚ ኞ ኞ ኝ ኜ ኛ ኚ ኙ ኘ አ ኡ ኢ አ ኤ እ ኦ እ ኤ አ ኢ ኡ አ። እሺ አሁን ደግሞ ከላይ ወደታች አነብላችኋለሁ ማለት ነው። እናንተ በደንብ አዳምጡኝ። ተመሳሳይ ድምፅ ነው ያላቸው እነዚህ ከማን በስተቀር ማለት ነው፣ ከብዙሃን ውሃ በስተቀር ያሉት ማለት ነው። ተመሳሳይ ድምፅ ነው የሚያወጡት የመጀመሪያዎቹ። ሁለተኛዎቹ እስከ ሰባተኛ ያሉት ግን ሁሉም ቁልቁል ስናነባቸው ተመሳሳይ ድምፅ ነው የሚያወጡ፣ ትላንት ባየነው መሰረት ማለት ነው። ስለዚህ አዳምጡ በደንብ። ቀ በ ተ ቸ ሀ። አያችኋት? ይችኛዋ ተለየች። ነ ኘ አ ቁ ቡ ቱ ቹ ሁ ኑ ኙ ኡ
ቢ ቲ ቺ ሂ ኒ ኚ ኢ ቃ ባ ታ ቻ ሃ ና ኛ አ ቄ ቤ ቴ ቼ ሄ ኔ ኜ ኤ ቅ ብ ት ች ኽ ን ኝ እ ቆ ቦ ቶ ቾ ሖ ኖ ኞ ኦ። ለዛሬ ያለ ቪዲዮ ይህን ይመስላል። ነገ ቀሪዎቹን ይዤላችሁ እመጣለሁ ማለት ነው። መልካም ትምህርት ይሁንላችሁ። መልካም ጊዜ። ቻው